ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን ውላችኋል? እነሆ የዕለቱን የአመሻሽ ስፖርታዊ መረጃዎች ይዘንላችሁ ቀርበናል። በርከት ያሉ የሀገር ውስጥም የባህር ማዶ መረጃዎች አሉ። እነሱን እያነሳን ቆይታ እናደርጋለን። ቀደም ብሎ ደግሞ የተደረገ ጨዋታ አለ። ይህም ጨዋታ ከተደረገ በኋላ በተለይ ከስቴዲየም ጋር የተያያዘ ጉዳይም አለ። መነጋገሪያ የሆነው የኢትዮጵያ የአዲስ አበባ ስቴዲየም አለ። የእሱን ጉዳይ እናነሳለን። ከዚያም ባሻገር ወደ ባህር ማዶ ተጉዘን ትላንት የተደረጉ ጨዋታዎች እናነሳለን። የቱርክና የሄይቲ ከዓለም ዋንጫ ስንብት እንደዚሁም ደግሞ ዛሬ የሚደረጉ ጨዋታዎች አሉ። የእነሱ መርሃ ግብሮች እናነሳለን። ከዚያም ባሻገር ስለ ዓለም ዋንጫ አንዳንድ መነጋገሪያ የሆኑ ነገሮች አሉ። የሴኔጋል ብሔራዊ ቡድን መልበሻ ክፍል አንዳንድ ነገሮች እየተሰሙበት ነው። የሊዮኔል አንድሬስ ሜሲ ክስ ከአልጄሪያ ጋር በተያያዘ እንደዚሁም ደግሞ ከዓለም ዋንጫ የጨዋታ ማያ ቲኬት ውድ መሆን ጋር ተያይዞ ከዛም ባሻገር በርከት ያሉ የዝውውር መረጃዎች አሉ። ተጨባጭ ናቸው ያልናቸውን መረጃዎች እያነሳንን ወደ እናንተ እያደረስን እንቆያለን ማለት ነው። ይህንን ፕሮግራም ስፖንሰር በማድረግ ሁዳ ሪል ስቴት ከጎናችን ነው። ፕሮግራሙን ወደ እናንተ እያደረስ ቆይታ የማደርገው እኔ መኮንን አልማው ነኝ። አብራችሁ እንድትቆዩ የአክብሮት ግብዣ ነው። ተመልሰናል ቤተሰቦቻችን። እንግዲህ የገበያ ስፖርት የአመሻሽ ስፖርታዊ መረጃዎቻችንን በቀጥታ ጀምረናል። ከሀገር ውስጥ ነው የምናነሳው። ዛሬ ቀን ላይ የተደረጉ ጨዋታዎች አሉ። ቀን ላይ አንድ ጨዋታ ተመልክተን ነበረ። ከስቴዲየም ጋር የምናነሳው ነገር አለ። የአዲስ አበባ ስቴዲየም እንግዲህ በጣም በርካቶች እየተነጋገሩበት ያለና አሁን ላይ የሀገሪቱን የስፖርት መረጃዎች በጣም እየተቀባበሉት ያለ ጉዳይ ሆኗል። ይህ የኢትዮጵያ ወይም የአዲስ አበባ ስቴዲየም እንግዲህ እየተካሄደ ባለው ጨዋታ በፕሪሚየር ሊጉ ጨዋታዎች ማለት ነው ኃይለኛ ዝናብ ወይም ከባድ ዝናብ ከመዝነቡ ጋር ተያይዞ ሜዳው ተበላሽቷልና በጎርፍ ቆሞበት በከፍተኛ ሁኔታ ተበላሽቶ ሰዎች እያዩት የተመለከቱት ያንን መነጋገሪያ እያደረጉት ነበረ። ወዴት እየሄድን ነው? ምኑ ላይ ነው መሻሻሉ? ድጋሚ እድሳት ያስፈልገዋል የሚሉ ሀሳቦችም እየተነሱ ነበረ። እንግዲህ በቦታው ላይ በተቀረጸ ቪዲዮ እኛም በግልጽ እንደተመለከት ነው ሜዳው በውሃ በመሞላቱ ምክንያት ጨዋታውን ለማስቀጠል እንደዚሁ የሜዳ ሰራተኞችና ሌሎች ግለሰቦች ጭምር ሜዳውን በማጽዳት በኩል እየተረባረቡ ናቸው። በባልዲ፣ በስፖንጅ፣ በእጅ መጥረጊያ እና የተለያዩ ነገሮችን በመጠቀም ሜዳውን ለማስተካከል እየተሞከረ ነው ያለው። ለማጫወት ብቁ አይደለም። ጎርፍ በብዛት ቆሞበታልና በእውነት ያሳዝናል። ኢትዮጵያን ለምታክል አገር የስቴዲየም ችግር በዚህ ደረጃ ዛሬም ድረስ መነጋገሪያ ሆኖ መቀጠሉ ከዚህ በፊት በርካታ ነገሮች ሲነሱ ነበር። ነገር ግን ይህም ያህል ስቴዲየም ተሰርቶ አሁንም ችግሮች እንደቀጠሉ ናቸው። ይሄኛው ነገር እንኳን መስተካከል የሚችለው በቀላል ነገር ነው። ምክንያቱም ዘመናዊ ማፋሰሻዎችን ማስተካከል ነው ያለነዛ ነገር ጨዋታዎችን በተለይ ደግሞ አህጉራዊና ዓለም አቀፋዊ ጨዋታዎችን ለማስቀጠል በጣም አስቸጋሪ ነው። ይህንን የሚመለከተው አካል እንዴት እንደማይሰራበትና እንደማያስተካከል እንግዲህ እስካሁን ድረስ ምንም ልዩነት እያየን አይደለም። ከብዙ ጊዜ በኋላ መሻሻሎች መጥተዋል ይባላሉ። ነገር ግን ደግሞ የሆነ ነገር ሲያጋጥም ተመልሶ እዚያው ላይ እንገኛለን። እንዲህ አይነቱ በውሃ የተሞላና ጭቃ የሆነ ሜዳ ተጫዋቾች ከጨዋታ ማስኬድ እንደዚሁም ደግሞ ወደፊት ከካፍም ሆነ ከፊፋ የሚገኙ እድሎችን ከመዝጋቱ ጋር ተያይዞ ከፍተኛ ችግር ይፈጥራል ብለን እናምናለን። የሚስተካከልበት ጊዜ የሚናፍቀን ነው የሚሆነው። ሌላው ያው እንግዲህ በዚህ ስቴዲየም 7 ሰዓት ላይ የተደረገ ጨዋታ አለ። በ0-0 ነው ኢትዮጵያ ቡናና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነው። ጨዋታው 0-0 የተጠናቀቀ ጨዋታ ነው። 7 ሰዓት ላይ ጀምሮ ነው ጨዋታው የተደረገ። ሌላኛው ወደ ባህር ማዶ መረጃዎቻችን ስናልፍ ትናንት የተደረጉ ጨዋታዎች አሉ። ትላንት ሌሊት ከምሽት ጀምሮ እስከ ንጋት ድረስ የተደረጉ ጨዋታዎች ናቸው። ወሳኝ የሆኑ ጨዋታዎች ናቸው የነበሩት። የተሰናበቱ ከዓለም ዋንጫ የተሰናበቱ ብሔራዊ ቡድኖች አሉ። እንደዚሁም ደግሞ በቀጣዩ ጥሎ ማለፍ ላይ የተቀላቀሉ አሉ። ለምሳሌ አሜሪካን ማንሳት እንችላለን። አውስትራሊያን 2-0 ሌሊቱን አሸንፋ በጥሎ ማለፉ አንድ ጨዋታ እየቀራት አረጋግጣለች ማለፏን። እንደዚሁም ደግሞ ሞሮኮ ስኮትላንድን ወሳኝ በሆነ ውጤት 1-0 አሸንፋለች። ብራዚል ሄይቲን 3-0 አሸንፋ አሰናብታታለች ከዓለም ዋንጫው።
እንደዚሁም ደግሞ ቱርክ ደግሞ በፓራጓይ 1-0 ተሸንፋ ከውድድሩ ውጪ ሆናለች ማለት ነው። ከቱርክ ጋር በተያያዘ እንደው በርከት ያሉ ነገሮችን ብናነሳ ሀገሪቱ በጣም ትልቅ ሀገር ናት። በዓለም ላይ ተጽዕኖ ከሚያሳድሩና በትልቅ ደረጃ ከሚታዩ ሀገራት መካከል ቱርክ አንዷ ነች። ነገር ግን በዓለም ዋንጫው የተወከለችበት ብሔራዊ ቡድን ምንም ውጤት ሳያስገኝ ተሰናብቷል ማለት ነው። 2 ጨዋታዎችን አድርጓል። ሁለቱንም ተሸንፎ አንድም ግብ ሳያስቆጠር ለመሰናበት ተገዷል የቱርክ ብሔራዊ ቡድን ማለት ነው። እንግዲህ 2 ሽንፈቶችን ቀምሳ ነው የተመለሰችው። ከስንብቱ በኋላ ብሔራዊ ቡድኑ አንዳንድ አርዳ ጉለርን የመሳሰሉ እንዲሁም አምበሉ የተናገሩት ነገር ነበረ። ብዙ ነገሮች የተባሉ ነበረ። ህዝቡን በይፋ ጠይቀዋል ይቅርታ። የቡድኑ አምበል ሃካን ካልሃኖግሉ በቡድኑ ስም መላውን የቱርክ ህዝብ ይቅርታ እጠይቃለሁ የሚል አስተያየት ተናግሯል። የመጨረሻ የዓለም ዋንጫው እንደሚሆንም ጭምር ነው የተናገረው። ነገር ግን ከወጣት ተጫዋቾች ጎን እንቆም የሚል አስተያየት ሰጥቷል። እንግዲህ በጣም በርካታ ትልልቅ ደረጃ የሚደርሱ ወጣት ተጫዋቾች ያሉበት ብሔራዊ ቡድን ነው የቱርክ ብሔራዊ ቡድን። በሪያል ማድሪድ በጣም ተወዳጅ ከሆነ ተጫዋች አርዳ ጉለር ጀምሮ ማየት ይቻላል። ሌሎችንም ስንመለከት በጣም ወጥ የሆኑ ጥሩ ተጫዋቾች አሉ። እነዚህ ሰዎች አይዟችሁ ማለት ይገባናል የሚሉ አስተያየት ሰጥተዋል። አርዳ ጉለር ከአውስትራሊያው ጨዋታ በፊት አንድ አስተያየት ሰጥቶ ነበረ። ሰዎች እኛ ማን እንደሆነ እናሳያቸዋለን የሚል አስተያየት ሰጥቶ ነበረ። ነገር ግን ያው 2-0 ተሸንፈዋል ማለት ነው። ከዚያ በኋላ አርዳ ጉለር ከፓራጓይ ጨዋታ በኋላ የሰጠው አስተያየት አለ። ከዚያ በፊት ተጋጣሚያችን ማንም ይሁን ምን እኛ አቅማችን ማሳየትና ቀጣዩ ጉዟችንን ማሳመር ነው የሚል አስተያየት ነበረ የሰጠው። ነገር ግን ከውጤቱ በኋላ የተፈጠረው ነገር ደግሞ የአርዳ ጉለር ከፓራጓይ ጨዋታ በኋላ ምንም የምለው ነገር የለኝም፣ ደጋፊዎቻችንን ይቅርታ መጠየቅ እፈልጋለሁ የሚል አስተያየት ነው የሰጠው። በነገራችን ላይ ምናልባት እዚህ ላይ የሳሳቶች እንዳይፈጠሩ አውስትራሊያ ቱርክን 2-0 ያሸነፈችበት ጨዋታ ነበረ። ከዛ በኋላ ደግሞ በፓራጓይ ነው 1-0 ተሸንፈው እየተሰናበቱት ማለት ነው። የሌሊቱ ጨዋታ ያው ከፓራጓይ ጋር እንደነበረ ይታወሳል። አርዳ ጉለር ደጋፊዎችን ይቅርታ መጠየቅ እፈልጋለሁ፣ ለውጤቱ እናፍራለን የሚል አስተያየትም ሰጥቷል። ሁላችንም ለታላላቅ ክለቦች እንጫወታለን፣ እናም በዚህ ውድድር ላይ በጣም የተሻለ ማድረግ አለብን የሚል አስተያየትም ጭምር ሰጥቷል። በሁለት ጨዋታዎች ምንም ግብ ሳያስቆጥሩ እንዲሁም አንድም ነጥብ ሳያገኙ ነው የተሸኙት የተመለሱት ማለት ነው። ሌላው አርዳ ጉለር ከተናገረው ነገር መካከል ምናልባት እኔ በእግር ኳስ ዘመኔ ለቱርክ ይህንን የዓለም ዋንጫ መውሰድ እፈልጋለሁ የሚል አስተያየትም ሰጥቷል። ቱርኮች ያየን ነበር ምናልባት ወደ ዓለም ዋንጫው እንዴት እንደተሸኙ፣ በምን ያህል ድባብ፣ በምን ያህል ደማቅ ሁኔታ እንደነሱ ሁላ በሰፊው የተሸኘ ብሔራዊ ቡድን ያለ አይመስለኝም። ነገር ግን በተሸኙበት መንገድ ለመመለስ ተገደዋል ማለት ነው። ሌላው ምናልባት የዛሬ ጨዋታዎችን እናንሳ ካለን ሰዓት አንጻር ፈጠን እያልን ለማንሳት ያክል የዛሬ መርሃ ግብሮች አሉ። የዓለም ዋንጫ ውድድር ሲቀጥል እንግዲህ ዛሬ 4 የምድብ 2 መርሃ ግብሮች አሉ። ሁለተኛ መርሃ ግብሮች ምሽት 2 ሰዓት ላይ ኔዘርላንድ ከስዊድን፣ እንደዚሁም ደግሞ 5 ሰዓት ላይ ጀርመን ከኮት ዲቫር፣ ሌሊት 9 ሰዓት ላይ ኢኳዶር ከኩራሳኦ፣ እንደዚሁም ደግሞ ጠዋት 1 ሰዓት ላይ ነገ ጠዋት ላይ 1 ሰዓት ላይ ቱኒዚያ ከጃፓን ጨዋታቸውን ያደርጋሉ። ይህ ጨዋታ ታሪካዊ ቁጥር የሚመዘገብበት ነው። የምንመለከተው ነገር ይኖራል። ከዚሁ ጋር ተያይዞ 1000ኛ ጨዋታው የዓለም ዋንጫ ከጀመረ ጀምሮ እንግዲህ በ92 ዓመታት ውስጥ 23 የውድድር ዘመናትን አሳልፈዋል የዓለም ዋንጫ። ይሄኛው 23ኛ የውድድር ዘመኑ ነው። በዚህ የውድድር ዘመን ውስጥ እስከ ዛሬ ድረስ የተደረጉ ጨዋታዎች አሉ። ዛሬ ጠዋት ላይ የሚደረገው ጨዋታ 1000ኛ ይሆናል ማለት ነው እና ይሄ ታሪካዊ ቁጥር ነው። ከዚህ ታሪካዊ ቁጥር ጋር ተያይዞ ፊፋ አንዳንድ ነገሮችን አድርጓል። ቱኒዚያ ከጃፓን የሚያደርጉት ጨዋታ 1000ኛ ከመሆኑ ጋር ተያይዞ የጨዋታው ዳኞች የተለየ ማሊያ አድርገው ይዳኛሉ ተብሏል። በጨዋታው ዳኞች ብርቱካናማ ቀለምና ወርቃማ መስመሮች ያሉት ማሊያ ለብሰው እንደሚገቡ ነው ፊፋ ይፋ ያደረገው። በዳኞች ማሊያ እጅጌ ላይ እዛ አካባቢ ማች 1000 የሚል ወይም ደግሞ ማች 1000 ግጥሚያዎች የሚል የአርማ ይቀመጥበታል ተብሏል። እንግዲህ ታሪካዊ መርሃ ግብሩ ነገ ጠዋት ላይ 1 ሰዓት ላይ ይደረጋል። በሰፊው የሚጠበቅ ውድድር ነው። በ92 ዓመታት ውስጥ የ23 የውድድር ዘመናት ቁጥር ነው ወይም ደግሞ በእነዚህ ጊዜያት የተደረጉ ጨዋታዎች ቁጥር ነው ማለት ነው። በአራተኛው የሌሊቱ ጨዋታ ይሄ ቁጥር ይመዘገባል ማለት ነው። ሌሎች ነገሮችን እናንሳ።
ከዚህ ከጨዋታው ጋር ተያይዞ ምናልባት ዛሬ ከሚደረጉ ጨዋታዎች መካከል አፍሪካዊቷ ኮትዲቫር ከጀርመን ጋር ጨዋታዋን ታደርጋለች። በዚህ ዓለም ዋንጫ አፍሪካውያን ጥሩ እየተንቀሳቀሱ ናቸው ከተጠበቀው በላይ። ከዚህ በፊት ከነበራቸው ጉልህ የመታየት ደረጃ ዘንድሮ የተሻለ እንቅስቃሴ እያደረጉ ነው ማለት ይቻላል። ከዚህ ጋር ተያይዞ የተሰጠ አስተያየት አለ። ጀርመንን ማሸነፍ አለብን የሚል አስተያየት ሰጥተዋል። ውድድሯን እንግዲህ በድል የጀመረችው ኮትዲቫር አሰልጣኛቸው ነው ይህንን ያሉት። ኤመርስ ፋኢ በዛሬው የጀርመን ጨዋታ በፊት እንግዲህ አስተያየታቸውን ሲሰጡ ምንድነው ያሉት? ጀርመንን አሸንፈን ለመውጣት መንገድ መፈለግ አለብን። ያለፈው ድል በራስ መተማመናችንን ከፍ አድርጎታል። ወደ ጨዋታው ተረጋግተን እንገባለን የሚል አስተያየት ሰጥተዋል። እንግዲህ ዓላማችን ምድቡን በበላይነት አጠናቀን ወደ ጥሎ ማለፉ መግባት ነው የሚል አስተያየትም ነው አሰልጣኙ የሰጡትና ምናልባት አሁን ላይ የአፍሪካውያንን ጠንካራ ስነ ልቦና እየተመለከትንባቸው ያሉ ናቸው። ሽንፈቶችን በከፍተኛ ፉክክር የመጡ ሽንፈቶች ናቸው፣ በብዙ ልዩነት አይደለም። እንደዚሁም ደግሞ የአቻ ውጤት ትልልቅ የሀገራትን ነጥብ ማስጣል መቻል ያ በጣም ትልቁ ነገር ነው። እነ ብራዚል እና ፖርቹጋል የሚያካክል ለዓለም ዋንጫ የሚጠበቁ ብሔራዊ ቡድኖችን ነጥብ ማስጣል መቻል ለአፍሪካውያን እውነት ለመናገር በጣም ትልቁ ነው። እግር ኳሱ ላይ ምን ያህል እየተሰራ እንዳለና አህጉሪቱ ላይ ምን ያህል የእግር ኳስ ስሪት እያማረ እንደመጣ እንዲሁም ደግሞ በዓለም አቀፍ ደረጃ ምን ያህል ተፎካካሪ የሆንን እንደመጣን የሚያሳይ ነው። አሁን እንደ ኢትዮጵያ ባይሆንም እንደ አፍሪካ እንግዲህ እኛም ተስፋ ጥለን የምንቀጥልባቸው ነገሮች አሉ። በተለይ በሀገራችን ስናይ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድንን ያየንበት አለ። ተስፋ አስቆራጭ አይደለም። ምናልባት በቀጣይም ቡድናችን የሀገራችን እግር ኳስ ተሻሽሎ በከፍተኛ ደረጃ በዓለም ዋንጫ ልንመለከተው እንደምንችል ተስፋ እናደርጋለን። ያንንም በጣም እንመኛለን ማለት ነው። ሌሎች አንዳንድ ጉዳዮችን እናንሳ። በተለይ ከዚሁ ከዓለም ዋንጫ ውድድሮች ጋር ተያይዞ እየተሰጡ ያሉ እየተፈጠሩ ያሉ እየተከሰቱ ያሉ አንዳንድ ነገሮች አሉ። ከነዚያ መካከል በአፍሪካ በኩል አንድ የተሰማ ዛሬ የወጣ መረጃ አለ። በሴኔጋል ብሔራዊ ቡድን መልበሻ ክፍል ላይ አንዳች ነገር ተፈጥሯል። የሚሆነው እንግዲህ በተጫዋቾቹ በአፍሪካ ዋንጫው ላስመዘገቡት ውጤት እንዲሁም ደግሞ ለዓለም ዋንጫ በማለፋቸው ቃል የተገባላቸው ጉርሻ አለመከፈሉ ጋር ተያይዘው አንዳንድ ነገሮች ተፈጥረዋል። እንዲሁም ደግሞ አሁን በሚገኙበት ማረፊያቸውን ባደረጉበት ቦታም ደስተኞች እንዳልሆኑ የወጡ መረጃዎች ጠቁመዋል። በርካታ የቡድኑ ተጫዋቾች በአሜሪካ ባረፉበት ሆቴል ጥራት ደረጃ ደስተኛ እንዳልሆኑ ተገልጿል። በአፍሪካ ዋንጫው ወቅት የነበረው የቡድኑ የምግብ አብሳይ አብሮ ወደ ዓለም ዋንጫው ባለመሄዱ ምክንያት አሁን ላይ የአመጋገብ ስርዓታቸው ላይ ተጽዕኖ እንዳሳደረባቸው ይፋ ተደርጓል። በሚቀርበው የምግብ ጥራትም ደስተኞች አይደሉም። በዚህ ምክንያትም ከውጭ ምግብ እያዘዙ እየተጠቀሙ እንደሆነ ነው የልዑክ ቡድን አባላቶች በተለይ አንዳንዶች እየተገለጸ ያለው። በሌላ በኩል ደግሞ አሰልጣኝ ፓፔቲያው ውል አልቀረበላቸውም። አሁን ያለ ውል ነው እያሰለጠኑ ያሉት። ይሄ ነው የተባለ ኮንትራት አልተፈራረሙም። እንደዚሁ ነው አሁን ላይ ያሳለፉ ወይም እያሰለጠኑ ያሉት። እንደዚሁም ደግሞ የደሞዝ አበል የመሳሰሉ ነገሮች እየተከፈሏቸው አይደሉም ወይም ደግሞ አልተከፈላቸውም። ነገር ግን የሀገር ጉዳይ ሆኖባቸው ተጫዋቾችም በዚህ ሁኔታ ውስጥ ነው እየተጫወቱ ናቸው። አሰልጣኙም እያሰለጠኑ ቀጥለዋል። ዛሬ የተሰማ መረጃ ነው። ሌላው አልጄሪያ ቅሬታ አቅርባለች። ምንድነው ያቀረበችው? ከአርጀንቲና ጋር በነበራት ጨዋታና 3-0 በተሸነፈችበት ጨዋታ በዚህ ጉዳይ ላይ ሊዮኔል ሜሲ በጨዋታው 30ኛ ደቂቃ ላይ አልጄሪያዊውን ለቅጣት የሚጋብዝ ወይም ካርድ የሚያሰጥ ጥፋት ሰርቷል ተብሎ ነው። እንግዲህ በርካቶች ምናልባት በሶሻል ሚዲያም እየተመላለሰ ተመልክተነዋል። ብዙዎች እንዴት ካርድ አልተመዘዘበትም የሚል ቅሬታ እያነሱ ነበረ። እንግዲህ አልጄሪያም አሁን ላይ በዳኝነት ውሳኔው ደስተኛ አለመሆኗን ለፊፋ በቅሬታ መልኩ ማቅረቧ ነው ይፋ የተደረገው። በጨዋታው አልጄሪያ ደስተኛ እንዳልሆነች እና አሁንም የሆነ መፍትሄ እንዲፈለግና የሆነ ነገር እንዲደረግ ነው ቅሬታ ማቅረቧ የተሰማው። ሌላኛው ከዓለም ዋንጫ ጋር ተያይዞ የተሰማው ነገር የሮኪ ሐውልት ነው። እንግዲህ የሮኪ ሐውልት በአሜሪካ ፊላደልፊያ ከተማ ነው የሚገኘው። ይሄ ሐውልት ጥሩ ድል ይዞ አይመጣም ተብሎ ይታመናልና በመጥፎ ድል ነው የሚታወቀው በብዛት ያው እንደምናውቀው። ከዚሁ ጋር ተያይዞ የብራዚል ብሔራዊ ቡድን ደጋፊዎች ወይም ብራዚላውያን ያንን ሐውልት የአርጀንቲናን ማሊያ አልብሰውታል።
እና ያለበሱበት ምክንያት ምንድነው? የአርጀንቲና ብሔራዊ ቡድን ጥሩ ድል እንዳይገጥመው ለማድረግ ይሄንን አድርገዋልና በጣም መነጋገሪያ ከሆኑ የዕለቱ ስፖርታዊ ጉዳዮች መካከል አንዱ ይሄ ነው። ሌላው የጆao neves ኢንስታግራም ተከታዮች ጉዳይ ነው። እንግዲህ ሰሞኑን እሱ joao neves የፖርቹጋል መልበሻ ክፍል ውጥረት ጋር ተያይዞ አንደኛው እሱ ነው። ፖርቹጋል ሮናልዶ ከኛ የተለየ ተጫዋች አይደለም የሚል አስተያየት ከሰጠ በኋላ በርካታ ነገሮች ተፈጥረዋል። እንደዚሁም ደግሞ በኢንስታግራም ተከታዮቹ ቁጥር በ2 ሚሊዮን ቀንሷል። እንግዲህ ከዚህ በፊት 5 ሚሊዮን ተከታዮች ነበሩ። ነገር ግን ይህን መረጃ ወደ እናንተ እስከማድረስበት ሰዓት ድረስ 3 ሚሊዮን እንደደረሰ ወይም ደግሞ 2 ሚሊዮን ፎሎወሮቹ እንደቀነሱና በርካቶች የስድብ ውርጅብኝ እየወረዱበት እንዳለም እየተመለከትኩ ነበረ በኮሜንት ላይ። ይሄ የሆነው እንግዲህ በ48 ሰዓታት ውስጥ 2 ሚሊዮን የኢንስታግራም ተከታዮቹን አጥቷል ማለት ነው። ሌላው ከቲኬት ጋር የተያያዘ መረጃም ወጥቷል። እንግዲህ የቲኬት ጉዳይ በዚህ የዓለም ዋንጫ ላይ እጅግ በጣም አማራሪ ከነበሩ ነገሮች መካከል ምናልባትም ከቪዛ ቀጥሎ የቲኬት ዋጋ ውድነት አንደኛው ነው ማለት ይቻላል። የባየር ሙኒኩ የክብር ፕሬዝዳንት ኦሊ ሁነስ የዓለም ዋንጫ ለመመልከት ዛሬ ያው ጀርመን ጨዋታዋን ታደርጋለችና ከዚሁ ጋር ተያይዞ ወደ ቦታው አምርተው ያዩ እንደሆነ ተጠይቀው ነበርና አይ እኔ የዓለም ዋንጫ ለመመልከት ብዬ ቲኬት በመግዛት የቲኬት ውድነቱን ወይም ደግሞ ፊፋ እያደረገው ያለውን ነገር አላበረታታም የሚል አስተያየት ሰጥቷልና ያው ከዚህ በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን ነገር መናገራቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንድነው ያለው? ከዚህ በፊት የዓለም ዋንጫ ቲኬት ተወዷል፣ ያንን ከፍዬ አልገባም የሚል አስተያየት ሰጠው ነበረ። እንግዲህ ዛሬም የባየር ሙኒክ የክብር ፕሬዝዳንት ኦሊ ሁነስ ያሉት ነገርም ይህንን ነው። የቲኬት ሽያጭ እቅዳቸውን ስለማልደግፍ ቲኬት ቆርጬ ጨዋታውን አልመለከትም የሚል አስተያየት ሰጥተዋል ማለት ነው። እንግዲህ ይህንን ካለን ወደ ዝውውር መረጃ እናመራለን። የዝውውር መረጃዎች እንመልከት። ካስሜሮ ወደ ኢንተር ሚያሚ ሂር ዊ ጎ ተብሏል። የዓለማችን ምርጡ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ ነው ይህንን መረጃ ይዞት የወጣው። ከደቂቃዎች በፊት ሂር ዊ ጎ ብሏል። ካስሜሮን ከማንቸስተር ዩናይትድ ጋር መለያየቱ እንግዲህ ያው ይታወቃል። ብራዚላዊ ኮከብ የመሃል ሜዳ ተጫዋች አሁን ላይ ወደ ኢንተር ሚያሚ ብራዚላዊ አማካይ ለማምራት ስምምነት ላይ መድረሱ ነው የተሰማው። ሁለቱም ወገኖች በቃል ደረጃ ስምምነት ላይ ደርሰዋል። የመጨረሻ ሰነዶችም እንደተጠናቀቁ ነው የወጣው መረጃ የሚጠቁመው። አሁን የቀረው ፊርማና ይፋዊ የሆነ የፎቶ ስነስርዓት እንደሆነም ነው የታወቀው። ካስሜሮ እንግዲህ ከዚህ በፊት ያው ንግግሩ ይታወሳል። ከሊዮኔል አንድሬስ ሜሲ ጋር መጫወት እንደሚፈልግ ደጋግሞ ተናግሯል። ያንን ነገር ለማሳካት አሁን ላይ ወደዚያ አምርቷል። ክርስቲያኖ ሮናልዶ ወደ ሳውዲ ፕሮ ሊግ ወደዚያ ካመራ በኋላ ብዙ ሰዎች ይዞ እንደሄደ ሁሉ ሊዮኔል ሜሲም ወደ አሜሪካ ካመራ በኋላ እንደዚሁ ብዙ ተጫዋቾችን በተለይ አርጀንቲናውያን ብዙ ከዋክብቶች ወደ ስፍራው አምርተዋል በኢንተር ሚያሚ። እንደዚሁም ደግሞ በዚሁ በሊጉ ብዙ ተጫዋቾች ወደዚያ ወደ ቦታው አምርተዋል ማለት ነው። አሁን ደግሞ ሌላኛው አንጋፋ ተጫዋች ወደ ስፍራው ሊያቀና ስምምነት ላይ ስለመድረሱ ነው መረጃ የወጣው። ሌላኛው የኤሊዮት አንደርሰን ወደ ማንቸስተር ሲቲ የማምራት ጉዳይ ነው። እሱም እንግዲህ የመጨረሻው ደረጃ ላይ ስለመድረሱ ነው የተነገረው። ተጫዋቹ አሁን ከእንግሊዝ ብሔራዊ ቡድን ጋር ነው የሚገኘው። ነገር ግን ስምምነቶች ወደ መጨረሻው ስለመድረሳቸው ተነግሯል። ምናልባት የፔፕ ጋርዲዮላ ስንብት ከክለቡ ጋር መለያየት ችግር ይፈጥር ይሆን የሚሉ ነገሮች እየተነሱ ነበር። እንደዚሁም ደግሞ ሌሎች ክለቦች እሱ ላይ ፍላጎት ማሳደራቸው የዝውውሩ እንቅፋት ሊሆኑ ይችሉ ይሆን የሚሉ ስጋቶች ነበሩ። ነገር ግን ሀሳቦች በትክክል እየሄዱና ምንም እንከን እየቀረበባቸው አይደለም። ሌላው የባርኮላና የአርሰናል ጉዳይ ነው። የፒኤስጂ ግራ መስመር ተጫዋች ባርኮላ በአርሰናል ቤት የሚፈለግ ነው። ነገር ግን ፒኤስጂ ባርኮላን ለሽያጭ ያው እስካሁን ድረስ አላቀረቡትም። ምናልባት ይሄ ነገር የሚወሰነው በሱ ቦታ ሌላ ተጫዋች የሚያስፈርሙ ከሆነ ፒኤስጂዎች ተጫዋቹን ሊለቁት ይችላሉ። ነገር ግን ደግሞ አርሰናሎች በተለይ ማርቲኔሊን እና እንደዚሁም ደግሞ ትሮሳርድን የሚያሰናብቱ ከሆነ በቦታው እሱን ለማስፈረም ፍላጎት እንዳላቸው እየተነገረ ነበረ። ተጫዋቹ በበኩሉ በቂ የሆነ የጨዋታ ጊዜ ለማግኘት ሲል ወደ ሌላ ክለብ ማምራት እንደሚፈልግ ተነግሯል። ምናልባት በአርሰናል ቤት ልናየው እንደምንችል ይጠበቃል። አርሰናል ሁኔታውን እየተከታተሉ እንደሆነ ተገልጿል። ሌላኛው የሞርጋን ሮጀርስ ጉዳይም
አሁንም በአርሰናል ኢላማ ውስጥ ይገኛል። ነገር ግን የተጠናቀቀ ነገር የለም ማለት ነው። ቤተሰቦቻችን እንግዲህ ለሰዓቱ ወደ እናንተ ለማድረስ ያስኳቸውን ስፖርታዊ መረጃዎች በዚሁ እቋጫለሁ። የሌሊት እና የንጋት ጨዋታዎችን በነገ እኩለ ቀን ስፖርታዊ መረጃዎቻችን ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁ የዩቲዩብ ገጻችንን ገበያ ስፖርትን ሰብስክራይብ በማድረግ እንዲሁም ደግሞ ቤተሰቦቻችን ሀሳብ አስተያየቶቻችሁን በኮሜንት እንዲሁም ደግሞ ስራዎቻችንን በላይክ በማድመቅ አብራችሁን ትሆኑ ዘንድ የአክብሮት ግብዣዬ ነው።